ማንም ሊነግራቸው የማይችል የኤክስኤል ቲፕ ዛሬ በዚህ ቪዲዮ ነግራችኋለሁ። 100% እርግጠኛ ነኝ ይሄንን አታውቁትም። ዛሬ ለእናንተ ግን ይሄንን የምነግራችሁ ይሆናል ማለት ነው። የሁለት ሰዓት ስራ ቢኖራችሁም በአንድ ደቂቃ ማንኛውም ስራ ኖራችሁ ኤክስኤልን ወክላችሁ በአንድ ደቂቃ በሁለት ደቂቃ መስራት ትችላላችሁ። ስለዚህ ዛሬ እሱን አሳያችኋለሁ። የመጀመሪያን የሰራሁትን ላሳያችሁና ሁለተኛ ደግሞ ለእናንተ እንዴት እንደሚሰራ አሳያችኋለሁ። እንደምትመለከቱት ሁለት አይከኖች አሉ እዚህ ቦታ ላይ። የመጀመሪያው አንደኛው ኮፒ የሚያደርግ ነው፣ አንደኛው ደግሞ ዲሌት የሚያደርግ ነው። ዋቴቨር ኤክስኤል እንዘዙት። እናንተ ያዘዛችሁትን ስራ እናንተ የምትሰሩትን ስራ እናንተን ወክሎ ኤክስኤል ይሰራል። እንደምትመለከቱት አሁን ይሄኛውን አንደኛው ኮፒ የሚያደርግ ነው። ከዚህ ኮፒ አድርጎ እዚህ ያመጣል። 20 ምናምን ሽቶች ናቸው ወደ ጎን ያሉት፣ 23 ሽቶች አሉ ወደ ጎን ማለት ነው እንደዚህ ስታደርጉ። ስለዚህ 23ቱም ሽቶች ውስጥ እየገባ ኮፒ ያደርጋል። አንደኛው ደግሞ 23ቱም ሽቶች ውስጥ ገብቶ ይሄንን ከረንት ላይ ያለውን ኳንቲቲ ዲሌት ያደርጋል። የመጀመሪያውን ላሳያችሁ። የመጀመሪያውን እዚህ ቦታ ላይ ያለው ይሄን ከዚህ ኮፒ እያደረገ ወደዚህ ያመጣል ማለት ነው። እዚህ ጋር እንደምትመለከቱት 0.8 ነበር 0.9 ያደርጋል ማለት ነው። ስለዚህ እዚህ ላይ ያመጣል። ይሄኛው ደግሞ ዲሌት ያደርጋል እዚህ ላይ ከረንት ላይ ያለው። ሁለተኛ ለምሰራው ወደ 16ኛ ፔመንት ነው። አሁን ይሄ 17ኛ ፔመንትን ስሰራ ስለዚህ ራሱ አዘጋጀልኝ ማለት ነው። እኔ ከረንት ላይ ያሉትን ኳንቲቲዎች ብቻ ፊል ማድረግ ነው የሚጠበቅብኝ ማለት ነው። እናንተም ማንኛውም ስራ ይሁን ይሰራላችኋል። እሱን እንመለከታለን። እንደምትመለከተው አሁን ያን ጊዜ ክሊክ ባደረገው 21 23 ሽት ይሁን 40 ሽት ይሁን የፈለጋችሁትን ሽት ይደርደር ሁሉም ሽቶች ውስጥ እየገባ የእናንተን ስራ ይሰራል ማለት ፍጥነቱን ብታዩት ማለት ነው። እኔ አሁን ድራግ እያደረኩ ወደታች ስል ራሱ በጣም ጊዜ ይወስድብኛል። እሱ እንደምትመለከቱት አሁን ሰዓት ያዙ ከፈለጋቸው 1 ደቂቃ ራሱ አይሞላም። በሆነ ሰከንድ ያህል ነው 20ውንም ሽቶች ማለት ነው። ሽቶቹ ዋቴቨር እንትናቸው ሊረዝም ይችላል፣ ሮዋቸው ሊረዝም ይችላል። ወደታች 200ም 300ም 400ም ሮ ሊሆን ይችላል፣ 1000ም ሮ ሊሆን ይችላል። እናንተ የምትሰሩትን ስራ እናንተን ተክቶ ምን ያደርጋል ማለት ነው? ኮፒ ያደርጋል፣ ዲሌት ያደርጋል፣ ይጽፋል፣ እንደፈለጋችሁት ማድረግ ይችላል ማለት ነው። እንደምትመለከቱት ኦልሞስት እየጨረሰ ነው። እንግዲህ ሰከንድ መያዝ ትችላላችሁ። 40 ሰከንድ ወይ 50 ሰከንድ ደቂቃ እንኳን ይሞላል ማለት ነው። ይሄንን የብሰራው ግን ቢያንስ ከ30 ደቂቃ በላይ ይፈጅብኛል ወይም 1 ሰዓት ይፈጅብኛል። እንደምትመለከቱት 23ኛው ሽት ድረስ ያለውን ኮፒ አድርጓል። አሁን ልመለስና ደግሞ አሰራሩን አንድ ጊዜ ዲሌቱን ደግሞ ላሳያችሁና አሁን ይሄ ኮፒ ነው ያደረገው። ዲሌቱን ደግሞ ላሳያችሁ። ይሄው ዲሌቱ እዚህ ቦታ ላይ ልንጣና ይሄኛው ደግሞ ከረንት ላይ ያለውን አሁንም ይሄኛው ምን ያደርጋል? በተመሳሳይ በሁለት ደቂቃ የዛሬ ስራዬን ጨረስኩ ማለት ነው። ከዚህ በኋላ ኳንቲቲዎችን ማስገባት ብቻ ነው የሚጠበቅብኝ ማለት ነው። እንደምትመለከቱት ፍጥነቱን ይሄንን የምዩት ምን ያደርጋል? ሙሉ በሙሉ ኮምፕሊትሊ ዲሌት ያደርጋል ማለት ነው። ከረንት ላይ ያሉትን ኳንቲቲዎች ምን ያደርጋል? ሪሙቭ ያደርጋል ማለት ነው። ይሄ ትዕዛዝ ነው። ኤክስኤል አሳይን ተደርጎ ውክልና ተሰጥቶት እኔን ወክሎ ነው የሚሰራው ኤክስኤል ማለት ነው። ስለዚህ ልክ እንደዚህ ስራችሁን አቅላችሁ ብዙ ኤክስኤል ቲፖችን እዚህ ቻናል ላይ እለቃለሁ። እነዛን ማየት ትችላላችሁ። አሁን ጨረስን እንደምትመለከቱ። ስለዚህ እንዴት ነው የሚሰራው የሚለውን አሁን ለእናንተ ደግሞ የማሳያችሁ ይሆናል ማለት ነው። አሁን አሰራሩን አይታችኋል። አሁን ስራዬን ጨረስኩኝ። የኔን ስራ አሁን የዛሬ ውሎዬን ስራ ጨረስኩ። አሁን ኳንቲቲ ማስገባት ብቻ ነው የሚጠበቅብኝ። የተሰራ ስራ ካለኝ አስገባለሁ። ስለዚህ ይሄን ለማድረግ የመጀመሪያው ምንድነው የሚሰራው? ዴቨሎፐር የሚባል አለ ኤክስኤል ላይ በማክሮ ሪከርድ ነው የሚሰራው። ስለዚህ ዴቨሎፐር ከሌለ እናንተ ፒሲ ላይ ኮምፒውተራችሁ ላይ እዚህ ጋር ፋይል የምትላለች ፋይል የምትለውን አንድ ጊዜ ተጫኗትና እዚህ ቦታ ላይ ሞር የምትላለች ወይም ደግሞ ኦፕሽን የሚላል ይሄን ኦፕሽን እዚህ ቦታ ላይ ሞር ብላችሁ ኦፕሽን የሚለውን አንድ ጊዜ ትነኩትና ኦፕሽንን ከነካችሁ በኋላ እዚህ ቦታ ላይ ይሄኛው ቦክስ ሲከፈትላችሁ ምን ታደርጋላችሁ? እዚህ ቦታ ላይ ከስተማይዝ ራይበን የሚል አለ። ይሄን አንድ ጊዜ ትነኩታላችሁ። ከስተማይዝ ራይበንን ስነኩት እዚህ ቦታ ላይ እንደምትመለከቷቸው ብዙ ኮማንዶች አሉ። ከሌለ እዚህ ቦታ ላይ ትፈልጉታላችሁ ዴቨሎፐር የሚል ማለት ነው። ዲቤት ገብታችሁ ማለት ነው ኦል ኮማንድ ታረጉትና እዚህ ቦታ ላይ ኦል ኮማንድ አድርጋችሁ ትፈልጉታላችሁ። እዚህ ቦታ ላይ ካመጣችሁት በኋላ እዚህ ላይ ክሊክ ካደረጋችሁበት እዚህ ይመጣል። እንደምትመለከቱት ቲክ ካልሆነ ቲክ ታደርጓትና ምን ታደርጓታላችሁ? ኦኬ ትሉታላችሁ። ኦኬ ትሉትና ምን ይመጣል? እዚህ ላይ ይመጣል ማለት ነው። እዚህ ከመጣ በኋላ ስራውን የምትሰሩትን ከመጀመራችሁ በፊት ይሄን ማክሮ ማስነሳት ነው ሪከርድ ማድረግ ይኖርባችኋል። በዚህ ነው የሚሰራው። አሁን ስራውን ወደ ስራው እንግባ። እዚህ ላይ ልግባና ለምሳሌ የምሰራው እኔ ይሄን ስለዚህ የመጀመሪያ ስራችን የሚሆነው ማሳየት ነው የሚሆነው ማለት ነው። እሱን ለማድረግ ለምሳሌ እኔ የማሳየው ከዚህ ይሄኛውን ወደዚህ ኮፒ አደርጋለሁኝ። ይሄኛውን ደግሞ ዲሌት እንዲያደርግልኝ ሁለት አይከን ነው የምፈልገው ማለት ነው። ስለዚህ እነሱን ለመስራት ምንድነው ማድረገው ማለት ነው? እዚህ ቦታ ላይ መጀመሪያ ማክሮውን አስነሳለሁ ማለት ነው። ማክሮውን አስነሳና እዚህ ጋር ስም ሰጠዋለሁ ማለት ነው። ማክሮውን አስነሳለሁ። ይሄ ወርክ ቡኩ ዋቴቨር ይሁን ወርክ ቡኩ እንዳለ ማለት ነው። ዲስ ወርክ ቡክ ይሆንና እዚህ ጋር ስሙን ሰጠዋለሁ ከፈለኩ ማለት ነው። ይሄ ማክሮ
ፓይፕ ነው የሚለው። ከፈለጋችሁ ከማይክሮ ፓይፕ ቀጥሎ ምን ይሆንላችሁ እዚህ ቦታ ላይ ማክሮ ፓይፕ መጨረሻ ላይ ያደርገዋል ስሙን። ምንድነው የምታደርጉት እናንተ የሆነ ፊደል ጨምሩበት። ለምሳሌ ኪው ደብሊው አልኩት። ከመጨረሻ ኪው ደብሊው የሆነው ነው በኋላ ወስደው ማለት ነው። ስለዚህ ይሄንን ኦኬ እለዋለሁ። አሁን ማክሮ ጀምሯል። ምንድነው መስራት የምፈልገው እኔ ይሄኛውን ከዚህ አንጥቶ ወደዚህኛው ኮፒ እንዳደርግልኝ ነው የምፈልገው። ይሄኛውን ኮፒ ልና ይሄኛውን ኮፒ ልና የታደርገዋለሁ እዚህ እንዳደርግልኝ እፈልጋለሁ። እዚህ ጋር እንዳደርግልኝ ይሄኛውን እዚህ ጋር እንዳደርግልኝ ነው የምፈልገው። አሁንም ዝቅ ብዬ ምን እናደርጋለሁ እቺኛዋንም ወደዛ እንድወስድልኝ እፈልጋለሁ። የምሰራውን ስራ አሁን ይሄ አንድ ጊዜ ከሰራሁት ሁልጊዜም እሱ ይሰራልኛል። በመካከል ኢንሰርት ማድረገው ካለ ኢንሰርቱንም አብሮ ይቀበለዋል። ኢንሰርት አድርገን እንመለከተዋለን። አሁን ይሄኛውንም ምን እንዳደርግልኝ እፈልጋለሁ ማለት ነው። ከዚህ ጋር ኮፒ አድርጎ እዚህ ጋር እንዲያመጣልኝ እፈልጋለሁ ማለት ነው። እዚህ ቦታ ላይ እንዲያመጣልኝ እፈልጋለሁ። ስለዚህ ይሄን ከጨረስኩ በኋላ ምን ማድረግ እችላለሁ ማለት ነው። ማክሮውን ስቶፕ ነው ማለት ይሄንኛውን አሁን ኮፒ አድርጌ ጨርሻለሁ። ወደዚህ ስራ የሚሰራልኝ በእንደዚህ አይነት ነው። ስለዚህ እቺኛዋን ስቶፕ ማክሮ የምትለውን እነካታለሁ። አሁን ስራዬን ሰርቻለሁ። ከዚህ በኋላ አንድ በተን ያስፈልገኛል። ያቺ በተን ምንም ኮድ ያለ ኮድ ነው የምጠቀማት። ኢንሰርት የምትላለች እዛው ዴቨሎፐር ላይ ሆነ። ስለዚህ እቺን ኢንሰርት የምትለውን ስንነካ እዚህ ጋር ኮንትሮል ፎርም አለች። ይቺ በተን ትባላለች። እዚህ ጋር ያለችው እንደምትመለከቱት በተን ወይም ኮንትሮል ፎርም ትባላለች። ይቺን አንድ ጊዜ ክሊክ አደርግባታለሁ። ክሊክ አደርግና እዚህ ቦታ ላይ ድራግ አደርግና አስቀምጣታለሁ። ድራግ አደርግና ሳስቀምጣት እዚህ ቦታ ላይ ስም ስጠኝ ምናምን ትለኛለች። ችግር የለውም ዝም ብላችሁ ኦኬ ትሉታላችሁ። ኦኬ በሉት። ኦኬ ስትሉት ይሄኛውን ስም ምን ማድረግ ይኖርባችኋል? ኤዲት ታደርጉታል እናንተ በምትፈልጉት ፎርም ማለት ነው። ለምሳሌ እኔ ኮፒ ነው የምለው ይሄንን ኮፒ ፎርም ብዬ ኮፒ እለዋለሁ ማለት ነው። ይሄኛውን ኮፒ ልበለውና ቱም እንዳለ ይተውን ችግር የለውም። ኮፒ ስሙን እናንተ መቀየር ስለምትችሉ ማለት ነው። ከዛ ኮፒ ያልኩኝ ከዛ ምንድነው የምለው ይሄ ፎርማቱን አስተካክለዋለሁ። ፎርማቱን ሳስተካክለው እዚህ ቦታ ላይ ትንሽ እንዲታይ ባደረገው 18 ልበለው። ከዛ ቦልድ ልበለው እና ከዛ ኦኬ ልበለው። ትንሽ ይታያል አሁን ማለት ነው። እዚህ ቦታ ላይ እኛውን እንዲል አድርግና አላዘልኝም። እሺ ቆይ አንድ ጊዜ በደንብ እንትኑን ይሄኛውን ፎርሙን ስላስተካከለ ሊሆን ይችላል። እስቲ 14 ቦልድ ልበለውና ከዛ ኦኬ ልበለው። አሁን እንደምትመለከቱት መቶልኛል ማለት ነው። ከዛ በኋላ ምንድነው የምለው እዚች ላይ መጥቻ አሳይን አደርጋለሁ ማለት ነው። አሳይን ማክሮ የምትላለች አሳይን እለዋለሁኝ። ኪው ደብሊው ነው እንደምትመለከቱት ያልኩት ኪው ደብሊው ብየዋለሁ። ከዛ ኦኬ እለዋለሁ። አሁን ያን ስራ ይሰራል ማለት ነው። ለምሳሌ ይሄን ስራ የሚሰራው እንደምትመለከቱት 913 ነበር። እዚህ ቦታ ላይ እንደምትመለከቱት እስከዚህቺ 913 መሆን አለባት። ኮፒ ስለው አሁን እንደምትመለከቱት ሁሉንም ስራዎች ሰራ ጨረሰ ማለት እንደምትመለከቱት 913 ነው። ከዛ ከፈለኩ ደግሞ እዚህ ቦታ ላይ ድሌት የሚያደርግ ድሌት እያደረኩ ማሳየት ብቻ ነው። ያን ያህል የሚከብድ ነገር አይደለም። ሌላ በተን አጥቼ ደግሞ ምን ማድረግ እችላለሁ? እዚህ ቦታ ላይ አሁን ማክሮውን አስነሳውና ማክሮውን ላስነሳውና ማክሮውን ይሄን ደግሞ ምንድን ደብሊው ኢ ልበለው። ከዛ ችግር የለውም ስም እናንተ ዋቴቨር የራሳቸውን ስም አሁን ማክሮ ተንስቷል። ምን እያደረኩ አሳየዋለሁ? እዚህ ቦታ ላይ ያለውን ደግሞ ድሌት እያደረኩ አሳየዋለሁ። እስከዚህ ቦታ ማለት ነው። ይሄን ድሌት አደረኩኝ አሳየሁት። አሁን ከዚህ ጀምሬ ደግሞ እስከዚህ ያለውንም ድሌት አድርጌ አሳየዋለሁ። ከዚህ ቦታም ደግሞ እያሳየዋለሁ ማለት ነው። ይሄኛውንም እስከዚህ ድረስ ያለውን ድሌት አድርጌ አሳየዋለሁ ማለት ነው። ይሄን ካሳየሁት በኋላ አሁን ማክሮውን መዝጋት ነው የሚጠበቅብኝ። ሪከርድ የሚያደርገውን ዘጋሁት። ከዘጋሁት በኋላ አሁንም ያችን በተን አመጣለሁ ማለት ነው። አሁን ማክሮውን ስም ሰጥተነዋል። ከዛ ኢንሰርት ላለው እዚህ ቦታ ላይ መጣና ይቻ በተኗን አመጣና እዚህ ጎን ላድርግና ይችኛዋን ደግሞ ድሌት ማድረግ እችላለሁ። ድሌት በተና ኦኬ ዝም ብዬ ኦኬ እለዋለሁ። ወይም ደግሞ በዚህ ስም አድርጌ ማድረግ እችላለሁኝ። ኦኬ ያልኩት እዚህ ቦታ ላይ ያን ያህል እንትን የለውም። በማንኛውም አደረጋችሁት ምንም ችግር ሳይድ ኢፌክት አይፈጥርም። እዚህ ቦታ ላይ ከዚህኛው ምንድነው እዚህ ቦታ ላይ ያለውን ስም ምን ማድረግ ነው የሚጠበቅባችሁ? ኤዲት ማድረግ ነው የሚጠበቅባችሁ። ይሄን ስሙን እዚህ ቦታ ላይ ሙሉ በሙሉ ኤዲት ማድረግ እችላለሁ። ከዛ ይሄ ምንድነው ድሌት ያልኩት። ይሄኛውን ደግሞ ምን አደርገዋለሁ? አሁንም ቦልድ ማድረግ ነው የሚጠበቅብኝ። ራይት ክሊክ ላድርግና እዚህ ቦታ ላይ ምን ላድርገው? ትንሽ ጎላ እንዲልልኝ ከፈለኩኝ ይሄን አድርግና ቦልድ ላድርገው። ከዛ ኦኬ ልበለው። ከዛ እንደምትመለከቱት በዚህ መልኩ ሆኖልኛል። ከዛ ምንድነው ማድረግ ይሄኛውን አሳይን ማድረግ መወከል ማለት ነው። ውክልና እንሰጣለን ማለት ነው። አሳይን ራይት ክሊክ አድርገን ወይ የሚል ነው እዚህ ቦታ ላይ ይሄኛውን እንትን አደረኩት ማለት ነው። አሁን ውክልና ሰጥቼዋለሁ። አሁን እንደምትመለከቱት የጣት ምልክት እንደዚህ አንጥቶ ያሳየኛል። ከዛ ይህን ስነካው ምንድነው የሚያደርገው ማለት ነው? ድሌት ያደርጋል ማለት ለምሳሌ እዚህ ላይ የሆነ ኳንቲቲ ብጨምር መጀመሪያ ኳንቲቲ እናድርግና መጀመሪያ ኮፒ እናሰራው ሁለቱንም የሚሰራ ማለት ነው። እንድናደርገው ማለት ነው ሁለቱንም። ከዛ እዚህ ጋር የሆነ ኳንቲቲ ብጨምር አሁን እዚህ ጋር እነዚህን ድሌትም ሲደረጉ ኮፒም ሲደረጉ ለማየት እንዲያስችለን ማለት ነው። እንደምትመለከቱት አሁን ምን ያደርጋል? መጀመሪያ ኮፒ እናደርግ። ይሄ ለምሳሌ 900
92 ነው። እዚህ ቦታ ላይ መምጣት አለበት። ስለዚህ ይህን ቦታ ወደዚህ መጀመሪያ ሁሉንም ኮፒ ያደረገልኝ እዛ ያሉትን ከዛኛው ደግሞ ምን ያደርግልኛል ከረንት ላይ ያሉትን ሙሉ ያጠፋልኛል ማለት ነው። እንደዚህ አይነት ስራዎችን በአንድ ጊዜ የምትሰሩበት ነው። ብዙ ሽቶች ሊሆኑ ይችላሉ። እናንተ ቀላል ልታረጉ ትችላላችሁ ትንሽ ሲሆን ማለት ነው። ግን ብዙ ሽቶች 20 40 ሽቶች ሲኖሩ እናንተ የምትሰሩትን አንድ ጊዜ ሰርታችሁ ብቻ ነው የምታሳዩት። ለምሳሌ ይሄን አሁን አጸዳሁት ሌላ ፔመንት ብፈልግ 17 ብፈልግ ማለት ነው 16 ነው ይሄ ወደ 17 ብፈልግ ይሄን ሽት እንደዛ አድርጌ ነው ማድረግ። እኛውን ቺቺኛዋን ብቻ ምን ማድረግ ነው ቁጥሯን ብቻ መቀየር ነው። ቁጥሯን ቀይሩ። ቁጥሯንም ቀይር እዚሁ እየቀየርኩ አሳየውና ምን ያደርጋታል ማለት ነው እሱ ራሱ ይቀይራታል። እሱንም ደግሞ ሌላ አይከን በአራት በሶስት አይከኖች ሙሉ ስራችንን መቆጣጠር እንችላለን ማለት ነው። ይሄን ይመስላል። ማንኛውም ኮሜንት ካላችሁ እንዲሰራላችሁ የምትፈልጉት ካለ ደግሞ ዲስክሪፕሽን ቦክስ ላይ አስቀምጡልኝ። ስለነበረን ጊዜ አመሰግናለሁኝ። እንደምትጠቀሙበት እርግጠኛ ነኝ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ክብሩልኝ።